ሞተን የማናልቅ ወጀብ የማይጥለን ለዛሬው እጅግ በጣም አሳዛኝ ዜና ነው የሚሄደው። በአማራ ክልል ጥልቅ ሐዘን፣ ማንም ያልጠበቀው ክስተት። የኦርቶዶክስ መከራ አሁንም እንደቀጠለ ነው። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ እምነታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተና ዝግጅታችን ጨርሰን መተናል። እስከ መጨረሻ ድረስ ላይክ፣ ሰብስክራይብ፣ የደወል ምልክቱን እየጫናችሁ እንድታበረታቱን በድጋሚ በሉል እግዚአብሔር ስም እንጠይቃለን። እንግዲህ በተለያዩ አማራ ክልል ላይ እየተፈጸመ ያለውን ነገር ታውቃላችሁ። ሁላችሁም ኔትወርኩ መጥፋቱ ይታወቃል። እንግዲህ ብዙ ሰዎች እየሞቱ እንደሆነ እየተገለጸ ይገኛል ማለት ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንግዲህ በጦርነቱ ብዙ ሰዎች እንዳለቁ እንደሞቱ እንደረገፉ ሁላችንም እናውቃለን። ኢትዮጵያ ዛሬም እያለቀሰች ነው የምትገኘው። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ደጉም ጊዜ ያምጣልን ማለት ነው። እንግዲህ ማንሰማው ነገር የለም። የሞት ዜና በየቀኑ የምንሰማው ነገር እንግዲህ በየቀኑ እየሆነ እንደቀጠለ እየተመለከተን እንገኛለን። አማራ ክልል ላይ አሁንም የተፈጸመው ነገር ይሄ ነው ማለት ነው። እስቲ ቪዲዮዎች አሉ፣ በርከት ያሉ ቪዲዮዎች። ቀድመን ግን ይህን ልብ የሚሰብር ቪዲዮ ተመልክተን እንመለስ። መነኩሴዋን ያስወለዱት አባት ተብለው የተከሰሱት ማህበራዊ ሚዲያ ላይ ቢዘገይም መረጃው የወጣባቸው ቆሞስ አባ ክፍለ ማርያም ይባላሉ። የባህር ዳር አባይ ማዶ ገብርኤል ቤተክርስቲያን አስተዳዳሪ ነበሩ። እሙሃይ ሐመልማል የተባለች የደብሮ አቃቢት መነኩሴት በግዳጅ ደፍረዋል ተብለው መነኩሴዋ ደም እያነባች ሚዲያ ላይ ወጣ በፍርድ ቤት ክስ ጀምራ ጉዳዩ ክስና ክትትል ላይ ነበር እና አሁን እየተሰማ ያለው መረጃ ደግሞ የልጃቸው አባት መሆናቸው ተረጋግጦ ከስራቸው ተሰናበቱ የሚል ነው። የሚደረገው በቤተ ክርስቲያን ክህነታቸው ነው የሚሻሩ። እንግዲህ ክህነታቸው ከተሻረ ሌላ ቦታ መተው እንዳያስቀድሱ ቆብ ለብሰው ሌላ ማርገው እንዳያስቀድሱ በይፋ እንዲገለጽልን እንፈልጋለን። እውነት ከሆነ ካልሆነ ደግሞ ማህበራዊ ሚዲያ ላይ የሚጽፉ ሰዎች ሐሰት መሆናቸውን ማወቅ እንፈልጋለን። ስለዚህ መረጃውን ሀገረ ስብከት ላይ የምትገኙ አመራሮች በማህበራዊ ትስስር ገጻችሁም ቢሆን በሀገረ ስብከቱም የቲክቶክም የዩቲዩብም ገጽ ቢሆን ብትገልጹልን የተሻለ ነው። ምክንያቱም እኛ የምንፈልገው ምኑን ነው? ቤተክርስቲያናችን ንጹህ መሆኗን፣ ሀገረ ስብከቱም ከዚህ እጅ ነፃ መሆኑን ማወቅ እንፈልጋለን። ሀገረ ስብከቱ እየተባበረ ከሆነ መረጃውን አይገልጽም። እኛ አባትም ከዛ ቦታ ወጥተው ሌላ ሀገረ ስብከት ላይ ደግሞ ሄደው ተቀጥረው ይሰራሉ። ደፋሪ አባትን ሌላ ቦታ ላይ ደግሞ ካህን ቆሞስ አስደረጋችሁ ልታስቀጥሩ ነው ማለት ነው። አለበለዚያ ግን እኚህ ካልሆኑ መረጃው የተገለጸው ውሸት መሆኑን ገለጹልን። ከሆነ ነገር ግን መረጃው የተገለጸው እውነት ከሆነ ሀገረ ስብከቱ ገልጾልን በሌላ ሀገረ ስብከት በክህነት እንዳይቀጠሩ እንደማንኛውም ምዕመን እንደሆኑ በሕግ ደግሞ የተያዘባቸው ጉዳይ በሕግ እንዲፈጸም እንፈልጋለን። የ9 ወር ነፍሰ ጡር ነኝ። እባካችሁ እቺን ቪዲዮ አትሳልፉ። የ9 ወር ነፍሰ ጡር ናት። 2 መንታ ልጆች አላት። ባለቤቷ የልጆቿ አባት ቤተክርስቲያንን ሊያገለግል ወጥቶ ያልተመለሰባት፣ ዛሬ የልጆቿን ጥያቄ መመለስ ያቃታት የ9 ወር ነፍሰ ጡር ናት። እየነገርኳችሁ ነው። ለምንድን ነው አባዬ የማይመጣው? አባዬ ናፈቀን ምናምን ነገር ይላል። ለምን እደብቃችኋለሁ ብዬ ነገር ሞተ ተቀበረ አሉ አለች። ከዛ የቱ ጋር ነው የተቀበረው አለች። እሱ ነው ትንሽ ውስጤን ከበድ የሚያደርግ። ልጅ ያላችሁ ቤተሰብ ያላችሁ ስለምን እቺን እንደማትሰሙን አላቅም። ስለምን ይሄንን አብዝታችሁ ኮፒ ሊንክ በማድረግ የሆኑ ሰዎች ጆሮና ልብ ውስጥ ለምን እንደማታደርሱልን አናውቅም። እባካችሁን ይሄንን ጥቁር ልብሳችንን ቀይረን ነጭ ልብሳችንን የምንለብስበት ቀን ሩቅ አይሁን። እባካችሁን ይሄንን ማድረግ ትችላላችሁ። ይሄንን ቻሌንጅ ብቻ ተቀላቀሉ። 10,000 ሰው ቪዲዮውን እንደተመለከታችሁ ነው። ይሄ ነገር ከተፈጠረ ወራት፣ ቀናት፣ አመታት ተቆጥረዋል። ይሄ ነገር የተካሄደው እዚቹ አማኔት የሆነችው ኢየሱስ ክርስቶስ በደሙ የሰራታት ቅድስት ቤተክርስቲያን ላይ ነው። እንግዲህ እንደምትመለከቱት ዓለም በቀኝ ብላ ስለ ቤተሰቦቿ፣ ስለ ኑሯ፣ ስለ ትዳሯ ሳትጨነቅ እግዚአብሔርን ብቻ በማመንና በመፍራት የመነኮሰችን መነኩሲትን እንግዲህ ያሳያችሁ ካህን፣ ቄስ የኢየሱስ ክርስቶስን ስጋና ደም የሚፈትት ደፍሯት እንግዲህ አሁን የምትመለከታት 2 ዓመት ወይም 3 ዓመት የምትሆን ሕፃን ልጅ እንግዲህ ታቅፋ ትገኛለች። እስካሁን ድረስ በየፍርድ ቤቱ እየተካሰሰች ትገኛለች። ነገር ግን በፍርድ ቤትም ፍትህ አላገኘችም።
እንደምትመለከቱት ደግሞ ቅድስት ቤተክርስቲያን ምንም የሰጠችው መልስም የለም ጥያቄም የለም። ልጅቷ እንደተመለከታችሁ ነው ቁርጥ እሱን ነው የሚመስለው። ያለው መረጃ የሚያመለክተው ድርጊቱን እሱ እንደፈጸመ ነው። ነገር ግን እስካሁን ድረስ የሀገረ ስብከቱ ሊቀ ጳጳስ አቡነ አብርሃምም ዝምታን ነው የመረጡት። እሱም እንግዲህ እስካሁን ድረስ ካትሮኖሱ ላይ አልወረደም። እንደነዚህ አይነት በደሎች፣ ወንጀሎች እየተፈጠሩ ይገኛሉ። በሰዓት እየተፈጸመ ይገኛል አማኔቶቹ ቅድስት ቤተክርስቲያን ላይ። የአቤል ደም ዛሬም ይጣራል። አቤት የሚለው ሰው ግን ያለ አይመስለን እንደተመለከትነው ነው። እንደነዚህ አይነት በርካታ በየጸበል ቦታው እየተፈጸመ ይገኛል። በርካታ መረጃዎችን እያገኘን እንገኛለን። እግዚአብሔር አምላክ በቃችሁ ይበለን። ያሳዝናል። እግዚአብሔርን በማመንና በመፍራት የምንንቀጠቀጥበትን የምንፈራበትን ቤት እየዘሙቱበት ይገኛሉ። ያሳፍራል። ስጋና ደሙን በፈተቱበት እጃቸው ያሳፍራል። እግዚአብሔር አምላክ በቃችሁ ይበለን ነው ማለት የምንችለው። ወደ ቀጣይ መረጃችን እናልፋለን። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የኢትዮጵያን ሞት እንግዲህ አሁንም እንደቀጠለ ነው። ኔትወርክ ጠፍቶ እንግዲህ ብዙ ሰዎች እንደሞቱ ያለው መረጃ እያመለከተ ይገኛል ማለት ነው። በርከት ያሉ ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። ዛሬም ንጹሃን እንደሚጣራል። እስቲ ወደ ቪዲዮቹ። ሰሜን ሸዋ ድምጽ የለም። ቤተሰቦቻቸው በህይወት መኖራቸውን እንኳን ማወቅ ያልቻሉ ስደተኞች በሰሜን ሸዋ ምን እየተካሄደ ነው እያሉ ይገኛሉ። በኦሮሚያ ክልል ሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት ከተቋረጠ ሳምንት አልፎታል። በአቦቴ፣ በኩዩ፣ በፊቼና በሌሎችም ወረዳዎች የሚገኙ ነዋሪዎች ከዓለም ተለይተው ይገኛሉ። አንድ የሰላሌ ዩኒቨርሲቲ ተማሪ ቤተሰቦቼ ሰላም ስለመሆናቸው ምንም የማውቀው ነገር የለም ሲል ስጋቱን ለአዲስ ስታንዳርድ ገልጸዋል። ሌላው የፊቼ ነዋሪ ደግሞ ድምጻቸውን ከሰማው ሰንብቻለሁ ይላል። የመረጃ መቋረጡ በሺዎች የሚቆጠሩ ሰዎችን ለከፍተኛ ጭንቀትም ዳርጓቸዋል። ይህ ግንኙነት መቋረጥ እናቶች ከልጆቻቸው፣ ተማሪዎች ከቤተሰቦቻቸው እንዳይገናኙም አግዷል። እናንተስ በዚህ አካባቢ ቤተሰቦች ያሏችሁ መረጃው እንዴት እያገኛችሁ ነው? የኔትወርክ መጥፋት በሰዎች ደህንነት ላይ የሚያመጣው ተጽዕኖስ ምን ይመስላችኋል? ሐሳባችሁን በኮሜንት ላይ አጋሩ። ለተጨማሪ መረጃ ደግሞ ገጹን ፎሎ ማድረጋችሁን እንዳዘነጉ። ለዛሬው እጅግ በጣም አሳዛኝ ዜና ነው የሚሄደው። በጣም አዝናለሁ። ምንም ልናደርግ ባለመቻላችን በየሳምንቱ ቦታውን ይቀይራል። ቅድም እንዳልኩት በየሳምንቱ ቦታውን ይቀይራል፣ በየሳምንቱ አቅጣጫውን ይቀይራል። ዛሬ ሸዋ ይሆናል ወይ ዛሬ ወሎ ይሆናል፣ ነገ ጎንደር፣ ከዛ ጎጃም። በየዕለቱ በየጊዜው የልቅሶ ድምጻችን አይቀየርም፣ ሟቾች ማንነታቸው አይቀየርም። ቁጥሩ ማነስና መብዛት ካልሆነ በስተቀር የቁጥር ጉዳይ ካልሆነ በስተቀር በየጊዜው ጭፍጨፋው ቀጥሏል። እኛ ደግሞ እዚህ እንጓተት እንናቆራለን። ለማንኛውም ሁላችሁም በተቻለ መጠን ባካችሁ ሻመት አንኖርም። ወገኖቻችን እየሞቱ እኛ ለአንድ ሰዓት ለሁለት ሰዓት የምናሳልፈው የማህበራዊ ሚዲያ ደስታ ትርጉም የለውምና ማህበራዊ ሚዲያ ላይ በመናደርገው እንቅስቃሴ በተቻለ መጠን ድምጽ በመሆን ሁላችንም የበኩላችንን አስተዋጽኦ ብናበረክት ጥሩ ነው የምለው። ወደ ዜናው ልሂድ። በጣም ይቅርታ። እሺ፣ በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ በወግዲ ወረዳ ንጹሃንን ጨፍጭፏል። ፋሽስቱ አገዛዝ ብልጽግና ወግዲ ወረዳ 016 እና 014 ቀበሌ ላይ በግፍ የጨፈጨፋቸው ጦር መሳሪያ ያልታጠቁ አማራዎች ናቸው። የስም ዝርዝራቸው የሚከተለውን ይመስላል። ከተሰዉት ውስጥ ጦር መሳሪያ ያልታጠቁ አማራዎች አንደኛ አለሙ ጌታሁን፣ ሁለተኛ አህመድ ደረሰ፣ ሶስተኛ አጣላይ መንገሻ፣ አራተኛ አቡሽ አሸብር፣ አምስተኛ አረቡ ሙህዬ፣ ስድስተኛ አየሉ ቡሽራ ይቅርታ፣ ሰባተኛ አብርሃም አሸብር። በዚህ ሰዓት አሳዛኝ መረጃ ሰምቷል። በወግዲ ወረዳ አሳዛኝ ጥቃት ተፈጽሟል። በደቡብ ወሎ ወግዲ ወረዳ ልዩ ስሙ ያጊ አካባቢ በተደረገ ተኩስ ልውውጥ ንጹሃን ሰለባ መሆናቸውን የደረሰ መረጃ ይጠቁማል። በተኩስ ልውውጡ 6 የአንድ ቤተሰብ አባላት ህይወታቸው ያለፈ ሲሆን ሌሎች ከ10 በላይ ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸው ሕክምና ላይ ይገኛሉ ተብሏል። እነዚህም ውስጥ 4 ወደ ደሴ ሪፈር ተብሏል። ዲያቆን ዳንኤል ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120 ሺህ ብለው ነው የተናገሩት። ከዚህ አንጻር ይሄ
አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ ቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። ኢትዮጵያ ከገጠማት አሜኪላ ነፃ እንድትወጣ ካትፈለገ ዘንባባ በማሰር ነጭ ርግብ በመልቀቅ የሰላም ሚኒስትር ብሎ በማቋቋም አይደለም። እንደ በዓላት ካላንደር ይዘጋ፣ እንደ በዓላት ካላንደር ይዘጋ። ለ7 ቀን በየቤተ ሃይማኖት ሁሉም ይጸልይ፣ ያልቅስ ያልቅስ። ቤተ ክርስቲያን ለ24 ሰዓት ክፍት ትሁን፣ እምባ ይፍሰስባት፣ ሕፃናት ጡት እንዳይጠቡ ይደረግ። እናልቅስ። እግዚአብሔር ሆይ ማረን 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 ብለን እንጩህበት፣ እንጩህ። አለ ወገኔ ከዚህ የከፋ እልቂት ሊመጣ ነው። አሁንም እልቂት ሊመጣ ነው። እንደገና ሕፃናት ሊታረዱ ነው። እንደገና ሰው ሊቃጠል ነው። እንደገና አዝመራው ሬሳ ሊወርቅበት እኮ ነው። ማታ የሰማነው እኮ ይሄ ነው። ቆመ የነበረው ጦርነት ተጀመረ። ምን ማለት ነው? የሰውን እኮ አየነው ሰላም አምጪዎችን። አውሮፓ መጣ፣ አፍሪካ መጣ፣ ሰላም ሊያመጣ አልቻለም። የሰላሙ ባለቤት መድኃኔዓለም ነው። ባካችሁ የሰላም ንግሥቲቷን ድንግል ማርያም ትቅደም ባካችሁ። ይዘጋ ካላንደር፣ እናልቅስ። ውሏችን አዳራችን ቤተ ክርስቲያን ይሁን። እርግጠኛ ነኝ መድኃኔዓለም ምስክሬ ነው ወገኖቼ፣ በ7 ቀን ኢትዮጵያ ነፃ ትወጣለች። ያጣችውን ሰላም ታገኛለች። የራቃት በረከት ይመጣል። ይህ መጨካከን ከሰው ልጅ ይወገዳል ይወገዳል። አሊያ በዚህ ከቀጠል ግን ወልዶ መሳም የለም፣ በሰላም መውለድ የለም፣ በሰላም መታረስ የለም። አባቴም እናቴም በሰላም ወደ መቃብር መሸኘት የለም። የሚሸኘን አሞራ ነው፣ የሚሸኘን እሳት ነው። ይሄን እንድናውቅ ይገባል። ባካችሁ ይባካችሁ ይባካችሁ የቀደመውን ዘመናችንን መልስልን እኮ ነው ያለው፣ የቀደመው ዘመናችንን። ስለዚህ ቸር ወሬ መስማት ካስፈለገ፣ መልካም ነገር ማየት ካስፈለገ፣ መልካም ነገር ማልበስ መልበስና ማጌጥ ወልዶ መዳር ካስፈለገ ዋጋ መክፈል ካለብን አሁን ዋጋ እንክፈል፣ ዋጋ እንክፈል። ጊዜያችን ለቤተ እግዚአብሔር እንስጠው። ውሎ አዳራችን ቤተ ክርስቲያን ይሁን። እናልቅስ፣ በንብርክክ እንምጣ፣ በንብርክክ እንዝሮ ቤተ መቅደሱን ማር በሉት። እና አቡነ ተክለ ሃይማኖት እኮ ይሄን ክብር ይሄን ጸጋ እኮ ያገኙት ማረኝ፣ ይቅር በለኝ፣ አጽድቀኝ ብለው እኮ አይደለም። ራሳቸውን ትተው ስለ ሕዝባቸው እኮ ስለ ጸለዩ ነው ምሕረት የተሰጣቸው። ስለ ራሳቸው ሳይሆን ስለ ወገናቸው ስለ ጸለዩ እግዚአብሔር አምላክ ከፍ አደረጋቸው። አንቺም አንተም ስለ ወገን ብትጸልይ ክብር ታገኛለህ እንጂ አትዋረድም። አንተም አንቺም ስለ ኢትዮጵያ ብታለቅሺ እግዚአብሔር እንባሽን አብሶ አንቺንም ያወጣሻል እንጂ አንቺ ብቻ ስለ ጮሽ ስለ ራበ ስለ ጠማሽ ብቻ ብታለቅሺ እግዚአብሔር ወገናችን እየተቃጠለ እኛም እናለቅሰው ለእንጀራ እኮ ነው። ዋጋ የለውም ወገኖች። ስለዚህ ባካችሁ እንመለስ። እንዴ አይደለም እኔ በመብራር ይቅርታ አድርጉልኝ። በዚህ ዘመን ይልቁንም በዚህ በቀውጢ ዘመን ታቦትም ቢወጣ እልል የምንልበት አይደለም፣ እንባ የምንራጭበት ነው መሆን ያለበት። በታቦት ፊት እንባችንን በትነው ዝማሬ ይቆይ። ዝማሬም እኮ ወገኖቼ ደስ ያለው ሰው ቢኖር ይዘምር ነው የተባለው አይደል እንዴ? ምን ያለ ሰው ምን ደስታ አለ? ደስታ ከኛ ርቆ እንዴ? ደስታ ከኛ ርቆ ደስ ያለ ሰው ቢዘምር የጨነቀው ይጸልይ የተባለ ጨንቆናል። ዝማሬው ይቀመጥ፣ በገናው ይሰቀል፣ ከበሮ ይቀመጥ፣ እናልቅስ። ኧረ እናልቅስ። ጭብጨባው ይበቃናል፣ ሆይታው ይበቃናል። በማስተዋል እንመላለስ። ዝም ብሎ ብቻ
ብቻ እልል እያሉ መሄድ፣ ዝም ብሎ ብቻ አጨብጭቦ መሄድ። አጨብጫቢ ሆነን ቀረን እኮ አጨብጫቢ ሆነን ቀረን። አጨብጫቢ ሆነን ቀረን። ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን። ረሃብ የለም ጃፓን። የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው። 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም። ያን ፍቅር ተሰጠን፣ ፍቅር መኖር አቃተን። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰጠን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች፣ አይምሯችን የደህየ ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ። ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን፣ በፍቅሩ ይጎብኘን። እሱ ፍቅር ተገለጠ። እኛ እንድንኖረው ፍቅር ተገለጠ። ሌላ እንዲኖረው አይደለም፣ እኛ እንድንኖረው፣ በተለይ ክርስቲያኖች እንድንኖረው። አብላጫ ቁጥር የኢትዮጵያ ኦርቶዶክስ ሀገራችን ኢትዮጵያ ላይ ሞት የቀለለበት ዘመን እንደሆነ እየተመለከተን እንገኛለን። የሰው ልጅ ሲታረድ ሊቢያ ላይ ነበር ያየነው፣ እነዛ ኢትዮጵያን ባለማተቦች ኦርቶዶክሶች ሲገደሉ። ዛሬ ግን በግልጽ ተመልክተናል። አንገታቸው ሲቀላ ሲታረድ፣ እጅ ሲቆረጥ እየተመለከትን ነው። ጡትም ሲቆረጥ እየተመለከትን ነው። የሰው ልጅ ላይ በመኪና ሲሄዱም እየተመለከትን ነው። በሀገራችን በኢትዮጵያ ላይ የምናየው ነገር ተስፋ እያስቆረጠን ይገኛል። በሰዓት የሰው ሞት የቀለለበት ጊዜ እንደሆነ እየተመለከትን እንገኛለን። ከእግዚአብሔር በታችም የሚጠብቀን ኃይል እንደሌለ ተገንዘበናል፣ አውቀናል። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ቪዲዮቹ እንደተመለከታችሁት ነው። ሰብስክራይብ እያደረጋችሁ የደምታችሁ ይጫናችሁ አበረታቱን። በቀጣይ ወቅትና አዳዲስ መረጃዎች ተመልሰን እንመጣለን። እስከዛው ድረስ ሰብስክራይብ ይደረግ፣ የደምታን እንጫን። በዚህ ቻናል ስለ አንዲቷ፣ ስለ አማናይቷ፣ ስለ ዓለም አቀፋይቷ፣ ስለ ቤተክርስቲያናችን የምንናገርበት፣ እውነቱን የምንገልጽበት፣ ሐሰቱን የምናጋልጥበት ቻናል ነው። ስለ ሀገራችን ስለ ኢትዮጵያ ወቅትና አዳዲስ መረጃዎችን የምናደርስበት ቻናል ነው። ሰብስክራይብ አድርጉ፣ የደምታችሁ ጫኑ፣ ላይክ አድርጉ፣ ሼር አድርጉ። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።